ኃጢአት እድሜ ታላቅህ ነው፣ አትችልም። ኃጢአት አልሰራም ብለህ አትችልም። ነፃ ውጪ ያስፈልጋል። ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እውነቴን ነው የምነግራችሁ። እኔ በንጽህና ብኖር ጥቅሙ ለራሴ ነው ለማንም አይደለም። የጊዜ ጉዳይ ነው። ዘር ነው ይበቅላል። በኃጢአት የዘራውን በጽድቅ አሰበሰበው። በኃጢአት ነው የምሰበሰበው። በኃጢአት የሚዘሩ ሞትን ያጭዳሉ እኮ ነው የሚለው። ሞት ሰው እንዴት እልል ብሎ እንዴት ወደ ሞት ይሄዳል? ጉባኤ መሃል ኃጢአት ብትሰራ ችግር የለውም አሜን እንዴት ይባላል? ተጠንቅቆ መኖር እየተቻለ በር ከፍቶ መኖር ምን ማለት? በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ሁሉም ሰው በኃጢአት እየኖረ ክርስቲያን የሆነ ሰው ግን ኃጢአትን ንቆ ይኖራል። ሁሉ ሰው በኃጢአት ይኖራል። ዓለሙ በሙሉ በአመፅ ነው የሚኖረው። በጌታ ስትሆን ኃጢአትን ትጠላዋል። ልታደርገው ፈቃደኛ አይደለህም። የምታደርግበት አቅምም የለህም። ስለፈለግን አይደለም ነፃ ያወጣ ነው። መንፈስ ቅዱስ ነፃ ስላወጣን ነው ያወጣ። ያኛውን ስለጠላ ነው ብቻ አይደለም ነፃ ያወጣ ነው። የምንጠላበት አቅም የሰጠንም እሱ። ኃጢአት በሚገዛበት ዓለም ላይ በኃጢአት ላይ ግዢ ያደርግ። ሲጮክ በሉና በክርስቶስ ኢየሱስ ላሉት በሉ እስቲ አሁን ኩነኔ የለባቸውም። አሁን ኩነኔ የለብንም። አሁን ነፃ ነኝ። በጌታ ነኝ፣ ነፃ ነኝ። አሁን ነፃ ነህ። ምን ሊለን ነው ብላችሁ ነው አይደለም የምትሰሙኝ? ምንም ልላችሁ አይደለም። ይሄው ያለ መጽሐፉ የሚለው ነፃ ነህ። ጎናችሁ ከኃጢአት ነፃ ወጥተሃል በሉት። ኃጢአት ሰፈር ምን ትሰራለህ በሉት። ግን አንድ ሰው አለ በጣም እየተሰቃየ ያለ ነፃ መውጣት የሚፈልግ ነፃ መውጣት ያልቻለ፣ ነፃ መውጣት በጣም ይጓጓል፣ ነፃ አውጪ ይፈልጋል፣ ግን ነፃ መውጣት ደግሞ አልቻለም። ከእርሱ አቅም የሚበልጥ ሌላ በላዩ ላይ የተጫነበት ኃጢአት የሚባል ሸክም በላዩ ላይ አለ። በጣም ከአቅሜ በላይ ሆኗል እያለ ይጮሃል። የምዕራፍ 7 ሰው ከምዕራፍ 9 ምዕራፍ 7 ከቁጥር 9 አካባቢ ጀምራችሁ እስከ መጨረሻ ድረስ ብታዩ እኔ በጣም ብዙ ደጋግሞ እኔ ይላል እና ደጋግሞ እኔ እያለ የሚጮኸው መውጣት አቅቶት የሲቃይ የጣር ድምፅ አይነት ነውና ምዕራፍ 8 ላይ የምስራች ነው። ምዕራፍ 8 ከሸለቆ ውስጥ ወጥቶ ደመና ላይ እንደቆመ አይነት ነው። በጣም ትልቅ በጣም ግዙፍ የሆነ አርነትን ያገኘ አይነት ሰው ነው ምዕራፍ 8 ላይ። እና ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። እኔ ያስኩት መጽሐፍ ቅዱስ ላይ በጣም የሚገርማችሁ እንደ ቃል አጋኖ ሁሉ አለው። እንደገና ድርብ ሰረዝ ያለው አለው። ኦሪጂናል ማኑስክሪፕቱም ላይ ቃል አጋኖ አለው። እስቲ ጮክ በሉና በክርስቶስ ኢየሱስ ላሉት በሉ እስቲ አሁን ኩነኔ የለባቸውም። አሁን ኩነኔ የለብንም። አሁን ነፃ ነኝ። በጌታ ነኝ፣ ነፃ ነኝ። አሁን ነፃ ነህ። አሁን ራስህ ይህንን ቃል ባልክበት ሰዓት ነፃ ነህ ነው ጳውሎስ። ይሄ እውነት በበራልኝ ሰዓት ነፃ ወጣሁ ይላል። ዘላለማዊ አርነት አግኝቻለሁ በክርስቶስ ኢየሱስ ላሉ። ይሄ አርነት በጌታ ለሆነ ሰው ብቻ ነው። ከእስራት ከጨለማ በጣም ከብዙ ምጥና ሲቃይ ነፃ የሚያወጣን በክርስቶስ ኢየሱስ ያለ የህይወት መንፈስ ነው። ከዛ ውጪ አርነት ስለሌለ እና ጳውሎስ በጣም ከባድ ድምፅ ነው የሚያሰማው። እየጮኸ ነው ባይዘው በክርስቶስ ኢየሱስ ላሉት እየጮኸ ነው። በጣም ያስተጋባል የጳውሎስ ድምፅ። አይ ቲንክ ሮም ከተማ ያለችው ቤተክርስቲያንም ዘሎ የሚጮሁ ይመስለኛል። ምክንያቱም ምዕራፍ 6 እና ምዕራፍ 7 የብዙ ሰው ህይወት ነው። ከኛ ይልቅ ሮማውያኑ በጣም ይገባቸዋል። የደብዳቤው ተደራሲያን ከኛ ይልቅ በጣም ይገባቸዋል ጳውሎስ ምን እያወራ እንደሆነ። አሁን እኔና እናንተ ቀጥታ የኃጢአትን ኃይልና የእግዚአብሔር መንፈስን ደግሞ ከኃጢአት የሚበልጥ ጉልበት ይገባናል። ቀጥታ ፕሪንሲፕሉን እናገኘዋለን። ለነሱ ግን ያቀረበው በነሱ ኮንቴክስት ነው የሚመጣው። ጳውሎስ በነሱ አውድ ነው የሚመጣው እና እኔ ነፃ መውጣት እፈልጋለሁ ይላል። አርነት እፈልጋለሁ ግን አቅቶኛል ይላል እና በላይ ላይ እማየው አንድ በጣም ኃይለኛና ብርቱ አለ በሰውነቴ ውስጥ የተቀመጠ ይላል። በአይምሮዬ በእግዚአብሔር ሕግ ደስ ይለኛል ይላል። የእግዚአብሔርን ቃል ስሰማ፣ ሕጉን ስሰማ፣ በምኵራብም ይሁን በቤተ ክርስቲያን ሳዳምጥ በጣም በእግዚአብሔር ሕግ ደስ ይለኛል። በቃ ከዛሬ ጀምሮ ይሄን ነው የምኖረው ብዬ ስወጣ ግን ከአይምሮዬ ሕግ ጋር የሚጣላ በሰውነቴ ውስጥ ያለ ሌላ ደግሞ የኃጢአት ሕግ አለ እና የማልፈልገውን ሳደርግ ራሴን አገኘዋለሁ አለ። በጣም ዲፎልት ነው ኃጢአት ላይ ያለ። አሁን
ፕሮሰስ አድርጌው አይደለም ላድርገው አላድርገው ብዬ ሳይሆን እያረኩ ነው የምነቃው አለ። ራሴን የማገኘው የማልፈልገውን ሳደርግ ነው አለ። እኔ ምንኛ ጎስቋላ ነኝ አለ። እኔ ሰውየውን በስዕላዊ መንገድ ዝም ብዬ አየዋለሁ። ማምለጥ ፈልጎ አይ እዚህ ላይ ቢሆን ስራቱ ገንጥሎ ይጦላል። ሰውነቴ ውስጥ ነው አለ። በምን ላውጣው አለ። ማን ያውጣኝ? ልክ እንዳልሆነ ባሪያ እያደረገኝ እንደሆነ ገብቶኛል። እኔ ግን አልችለውም አለ። ኃጢአት ይበልጠኛል አለ። ኃጢአት ዕድሜ ታላቅህ ነው፣ አትችለውም። ኃጢአት አልሰራም ብለህ አትችለውም። ነፃ ውጪ ያስፈልጋል። የሞት ህግ ይለዋል። ነፃ የሚያወጣ የህይወት ህግ ነው። አንተ አትችልም። መንፈስ ቅዱስ ባንተ ውስጥ ገብቶ ነው ገነጣጥሎ የሚያወጣው። ያለ መንፈስ ቅዱስ ሰው ኃጢአትን አልሰራም ያልክ ቀን ይብስብሃል። ለምን መሰለ? እግዚአብሔር እንደማትችል ያሳይህ እኮ ነው። አላረገውም ስትል ደርበ ሰልሰህ እንደዛ ቀን ሪከርድ ሁሉ አይኖርም። ለምን ና ይልሃል እግዚአብሔር። ና እንደ ጳውሎስ ደጋግመን ነው ጳውሎስን እያነሳን ያለው። ፈሪሳዊ ነው፣ ራሱን የሰጠ ነው፣ በጥንቃቄ የምኖር ሰው ነኝ ይላል። ኃጢአትን ማሸነፍ አልቻልኩም አለ። አልቻልኩ፣ ቴክኒካሊ ሞከርኩት አለ። የተቀመጡ 10 ከኃጢአት ማምለጫ ነገሮች ሞከርኳቸው አለ። የለም፣ ዝግ ነው፣ ሰውነቴ ውስጥ ነው ያለው አለ። እሱ ለማረጋው አይምሮዬ አያስብም አለ። እያረኩት ነው የምነቃው አለ። እና እኔ ምንኛ ጎስቋላ ነኝ አለና ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። ይሄ መንፈሳዊ ገሰስ ትምህርት ተናግሬዋለሁ። ለሞት የተሰጠ ሰውነት አለ፣ ማን ያድነኛል? ነፃ ውጪ ይፈልጋሉ ይላል። ያው ሮማውያን ምርኮኛ ይማርካሉ አይደል? ትዝ ይላችኋል። ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል እኮ 1000 ምርኮኛ በአንድ ወታደር ነው የሚያስጠብቁት ሮማውያን። 1000 ምርኮኛ ማርከው አንድ ወታደር ነው የሚጠብቀው። ዘንድሮ እኮ 10 ምርኮኛ በ10 ወታደር እኮ ነው የሚጠበቀው። ለዛውም በጣም ዘመናዊ መሳሪያ ታጥቀን 1000 በአንድ የሚያስጠብቁት ምንድነው? አንድ ዝም ብሎ ቀስትና ፍላጻ ምናምን የያዘ አንድ ወታደር የሆነች ከፍ ያለች ቦታ ላይ ይቀመጣል። 1000 ምርኮኛ ፊቱ ይደረደራል። አንዱም ሮጦ አይሄድም። ምክንያቱም ምርኮኛ ሲማርኩ አንድ ደህና ምርኮኛ ከአንድ የሞተ ሰው ጋር ነው የሚያስሩ። አንድ የሞተ ሰው ሲዋጉ የገደሉትን ጥለው አይሄዱም። ምርኮኛ ጋር አጣብቀው ያስሩታል። እና ሰው እንኳን ሞቶ ተኝቶ ክብደቱ ሰው ሐሳቡን ሲጥል ራሱ ከባድ እንኳን ነፍሱን የጣለማ ከባድ። እና አንድ ደህና ጤነኛ ምርኮኛ ከአንድ የሞተ ሰው ጋር ግጥም አድርገው ያስራሉ። እና ጳውሎስ ምን ይላል? አሁን እንትኑ ይገባቸዋል። እነሱ ስዕላዊ አገላለጡ ይገባቸዋል። አሁን በአይምሮዬ በእግዚአብሔር ሕግ ደስ ይለኛል። ምን ማለት ነው? ሮጬ ማምለጥ እፈልጋለሁ። በጣም ኃይለኛ አይደለም ጠባቂ። እኔ ሮጬ ብሄድ ሮጦ የሚከተለኝ አይነት አይደለም። ጠባቂ ኃይል ያገኘው እዚህ ጋር በታሰረው ግራውንድ ያደረገው የሞተ ሰው አለ ላይ ነው። አሁን ሰይጣን በላይ እንደፈለገ የሚጫወትብኝ ኃጢአትን ግራውንድ አድርጎብኝ ነው። ከኃጢአት ነፃ የሚያወጣኝ ከተገኘ ሰይጣን ምን ሊሰራ ይመጣል? ሰይጣን ብቻውን ኃይለኛ ሆኖ ሳይሆን ግራውንድ አለው ነው። ሰውነቴ ውስጥ በተቀመጠ ኃጢአት ባሪያ ያደርገኛል። ከዚህ ነፃ የሚያወጣኝ ይላል። ለዚህ ለሞት ከተሰጠ ሰው ኦሬዲ ከሞተ ሰው ማን ያድነኛል ሲል እግዚአብሔር ይመስገን ምዕራፍ 8 አለ። ጳውሎስ ጌታ ኢየሱስ መጣለት እና ብጥስጥስ አርጎ ከላዩ ላይ አራገፈለትና ሮጦ ሄደ። ሮጦ ሲያመልጥ ጠባቂው አይከተለው። በክርስቶስ ኢየሱስ ላሉት አለ። አሁን ታስሮ ላሉ ነው የሚያወራው። አሁን ኩነኔ የለባቸውም። በእነርሱ ያለ የሕይወት መንፈስ ከኃጢአትና ከሞት ሕግ ነፃ አውጥቶኛል። አርነታችን በመንፈስ ቅዱስ ኃይል ነው።
በጌታ ስትሆን ዴሊቨራንሱን የሚያከናውነው መንፈስ ቅዱስ ነው። የህይወት መንፈስ ተብሎ የተጠራው መንፈስ ቅዱስ ነው። እርሱ ነፃ አወጣኝ አለ። ኃጢአት በሚገዛበት ዓለም ላይ በኃጢአት ላይ ገዢ ያደረገኝ። ክብር ለኢየሱስ ይሁን። አሁን ሰውየው ኪሎ፣ ሳይዝ፣ መልክ፣ ቁመት አይደለም የተቀየረው፣ ውስጡ ነው የተለወጠው። ዳግም ሲወለድ ባሪያ ያደረገው አስሮት የነበረው ነገር ሲበጣጠስ ከላዩ ላይ ከነበረበት ሸለቆ ዘሎ ተራራ አናት ላይ ቆመ። ነፃ ነኝ አለ። እንደ ነፃነት አይነት አስደሳች ነገር የለም። በክርስትና ህይወት ላይ ያለው አርነት በመንፈስ ቅዱስ ብቻ የሚከናወን ነው። ስለፈለግን አይደለም ነፃ ያወጣ ነው። መንፈስ ቅዱስ ነፃ ስላወጣን ነው ያወጣ ነው። ያኛውን ስለጠላ ነው ብቻ አይደለም ነፃ ያወጣ ነው። የምንጠላበት አቅም የሰጠንም እሱ። ክብር ለኢየሱስ ይሁን። ሁሉም ሰው በኃጢአት እየኖረ ክርስቲያን የሆነ ሰው ግን ኃጢአትን ንቆ ይኖራል። ሁሉ ሰው በኃጢአት ይኖራል። ዓለሙ በሙሉ በአመጽ ነው የሚኖረው። በጌታ ስትሆን ኃጢአትን ትጠላዋለህ። ልታደርገው ፈቃደኛ አይደለህም። የምታደርግበት አቅምም የለህም። ክብር ለኢየሱስ ይሁን። ሰው በጌታ ሲሆን ኃጢአትን የማድረግ አቅሙ ይጠፋል። አሜን በሉ። እኔ ሌላ ነገር ልላችሁ አይደለም፣ በእውነት ይሄንን ብቻ ነው የምለው። ምን ሊለን ነው ብላችሁ ነው አይደለም የምትሰሙኝ? ምንም ልላችሁ አይደለም። ይሄው መጽሐፉ የሚለው ነፃ ነህ። ጎናችሁ ከኃጢአት ነፃ ወጥተሃል በሉት። ኃጢአት ሰፈር ምን ትሰራለህ በሉት። አንዳንድ በጣም እያስለመዱን ያሉ ትምህርቶች ስላሉ እኮ ነው የተቸገር ነው። እያለማመዱን ያሉ ትምህርቶች አሉ። ድናሃል፣ ኃጢአት ብትሰራ ችግር የለውም የሚሉ ወደ ሲኦል ቀጥታ የሚወስዱ ድናሃል እና የፈለከውን ኃጢአት ብትሰራ ሲጀመር ከዳንክ አንተ ኃጢአት ሰፈር ምን ትሰራለህ? የፈለከውን ብትሰራ የሚባል ትምህርት አለ እንዴ? ሰውየው ሊገልህ ካልፈለገ በቀር ለሞት እያመቻቸ ነው። ምንም ጥያቄ የለውም። እውነቴን ነው የምነግራችሁ። እኔ በንጽህና ብኖር ጥቅሙ ለራሴ ነው፣ ለማንም አይደለም። የጊዜ ጉዳይ ነው። ዘር ነው፣ ይበቅላል። በኃጢአት የዘራውን በጽድቅ አሰበሰበው። በኃጢአት ነው የምሰበሰበው። በኃጢአት የሚዘሩ ሞትን ያጭዳሉ እኮ ነው የሚለው። ሞት ሰው እንዴት እልል ብሎ እንዴት ወደ ሞት ይሄዳል? ጉባኤ መሃል ኃጢአት ብትሰራ ችግር የለውም አሜን እንዴት ይባላል እንዴ? ሮጠህ ነው መውጣት ያለብህ። እንደዛ ስትባል ሊገለኝ ነው ማለት ነው ብለህ። አንዴ ጉባኤ ላይ አንድ መልእክት መጣ። ነበርኩ እዛ ጉባኤ ውስጥ ነበርኩ። እዚህ ቆይቷል። እስከ ዛሬ ግን አረሰው። ድሮ ልጆች ሆነን እኮ ተነስተን ሳለው አንድ ሰው ያለ ተነስተናልና አስነሳው። ወደ ቄራ እየወሰዱ ነው አለው። እኔ ዞሬ ሰውየውን አየሁት። ወደ ቄራ በሰላም የሚሄድ ልትታረድ ነው አለው። ተመለስ አለው። እግዚአብሔር ረድቶት ሰውየው ተመለሰ። በጌታ ቤት ሆነ። ረዳው ጌታ። አየህ ኃጢአት ችግር የለውም። እንትን አድርገህ ብትመጣ እንትን ሆነ ብትመጣ እንትን ለምን ትሄዳለስ? እዚህ ቤት ርዕስ መሆን አለበት እንዴ? እሱ በጽድቅ መኖር ነው እንጂ ርዕስ፣ በንጽህና መኖር ነው እንጂ ርዕስ። ደግሞ ይኸውላችሁ ስሙኝ፣ እውነቴን ነው የምነግራችሁ ስሙኝ። ኃጢአት የመጀመሪያ ቀን ታውቃላችሁ መዝናኛ ነው። የሁለተኛ ቀን ልማድ ነው። የሶስተኛ ቀን ባህሪ ነው። ስቴጅ በቀየረ ቁጥር አቅም እየጨመረ ነው የሚሄደው። እስክትነካ ነው። ስትነካው አዲስ ኃጢአተኛ ያስታውቃል። ማረኝ ሲደግምስ ምረቱ አለ። ሶስተኛ ሲያደርገውስ ጥቅስ ነው ታኮ የሚያስገባው። አይ እንዲህ አይነቱ አይድንም። በእግዚአብሔር ቃል ጠቅሰህ ኃጢአት የመስራት ሌቭል ላይ ከደረስክ ተላልፈ ተሰጥተሃል። ሰው እንዴት የእግዚአብሔርን ቃል ከፍቶ አይወቀስም? እንዴት ጥቅስ አንብቦ ኃጢአት ያደርጋል? ጳውሎስ ነፃ ወጣው የሚለው እኮ ከኃጢአት ነው። ተመልሶ እንዴት ሰው ባሪያ ይሆናል? you have to be serious። እዚህ ቤት ስብከት አይደለም እየነገርኳቸው ያለሁት፣ ህይወት ነው እየነገርኳቸው ያለሁት። ዘላለም ላይ በእውነት ነው የምላችሁ በክብር መገናኘት አለብን። ሰማይ የሚያድነውን አገኘ ለምን ትባላለህ? ለምን ለሽልማትስ አቀርብም? አክሊልስ? ጳውሎስ ነፃ ወጣው ብሎ የሚዘለው ከሮማ አገዛዝ እንዳይመስልህ፣ ከኃጢአት ነው። ከሮምማ የሆነ ሰው እየተነስቶ ተዋግቶ ነፃ ሊያወጣቸው ይችላል። ማንም ነፃ ሊያወጣ ይችላል። ከሮም ነፃም ባትወጣ ችግር የለውም።
ኃጢአትስ ሞት ነው፣ ለዛውስ የዘላለም። ሲሰራ ቀላል ነው፣ ሲታጨድ ነው ከባድ። ሲዘራ ሁሌ እንደዚህ ነው፣ ሲታጨድ ሁሌ እንደዚህ ነው። ስትዘራው ሴንስ የማይሰጥ ለምን መሰለ? ወደዛ ነው። ስታጭደው ለምን እንደሚያመው ወደዚህ ነው። ዘር ደግሞ እንደምታውቀው ነው፣ አንድ ይወድቃል። ቅንጣቱ ሲወድቅ አንዴ ነው፣ ሲወጣ 400 እጥፍ ነው። 400 ታይምስ ነው። እንደ ዘራው አይደለም የሚወጣው። ምንም ጥያቄ የለውም። እግዚአብሔር የምሕረት አምላክ ነው፣ ግን ጻድቅ ነው። እንዳትሳሳቱ። እግዚአብሔር ማሪ ነው፣ የሰራውን ይቅር ይላል፣ የዘራው ግን ይበቅላል። ፕሪንሲፕል ነው። በፍጹም በእውነት ይሄ ኮራፕትድ የሆነው ዓለም ስንዴ ዘርተ ገብስ አያወጣም። የወደቀ ዓለም ነው። ጄኒውን የሆነው መንፈሳዊ ዓለምማ በቃ የሰጠው ነው የሚመልስልን። ተጠንቅቆ መኖር እየተቻለ በር ከፍቶ መኖር ምን ማለት ነው እንዴ? መንፈስ ቅዱስ ነፃ ወጣኝ ብሎ እየጮኸ ነው ጳውሎስ። በክርስቶስ ኢየሱስ ያለ የሕይወት መንፈስ አርነት አውጥቶኛል። ታዲያ ከዚህ በኋላ አልመለስም አለ። ከዚህ ነፃ ለመውጣት የጮኩትን ጩኸት ያየሁትን ምጥና ሲቃይ እኔ ነኝ የማውቀው አለ። እኔን እግዚአብሔር ከኃጢአት ነፃ ለማውጣት አንድ ልጁን አስከፍሎታል። ኃጢአት እግዚአብሔር ኑጡ አይደለም ያለ ልጁን ጠየቀው እግዚአብሔርን። አንድ ልጅ መስቀል ላይ ያጣጣረው ኢንተርቴን እያደረገ አይደለም፣ ኃጢአትን እኮ እየሰበረ ነው። ከእኔ ላይ እኮ ኃጢአትን ለማስወገድ እግዚአብሔር አንድ ልጁን ከዘላለም እቅፍ ገንጥሎበታል፣ ወስዶበታል። ለኃጢአት የተከፈለ ዋጋ ነው። በፍጹም ልንጫወት አንችልም። እኛ እውነቴን ነው የምነግራችሁ። በፍጹም ሳምባዲ እንትሮን የፈለገውን ይሁን፣ እኛ ሞዴላችን ክራይስት ነው፣ ኢየሱስ ነው። በጣም የምወደው ሰው ይገርማል። ሰማይ አይጠየቅልህም፣ ብቻ ነው የምቆመው። ክብር ለመንፈስ ቅዱስ ይሁን። ነፃ ላወጣን ጌታ ክብር ይሁን። በእውነት እውነቴን በጣም ስለምወዳችሁ ነው እውነቱን የምነግራችሁ። ምንም እኔ አዲስ ኪዳን ላይ ምንም ጥቅስ መጥቀስም አያስፈልገንም አይደል? ለዚህ ጉዳይ ይሁዳን ማየት ነው። ኃጢአት የት እንደሚወስድ ይሁዳን ማየት ነው። እኔ አይደለም ጥቅስ ነው። ጥቅስ ልንገራችሁ ይሁዳ እንዴት እንደሞተ ሳነበው ሁሉ ደነግጣለሁ። እኔ ጴጥሮስ ነው ያለው። ደግሞ የሚገርማችሁ ምንድነው? ሆዱ ተቀዶ ተዘርግፎ አሟሟቱ ዝም ለገናሽ አልተመቸም። ዘላለሙን ብቻ አይደለም ያጣው፣ የገዛው መሬት ላይ አልኖረም። የደም መሬት ተብሎ ሲን በጣም ክሮኒክል ነው። ረጅም ዘመን ነው ትውልድ እየፈጀ የመጣው። ኢየሱስ ብቻ ነው ነፃ የሚያወጣን። በክርስቶስ ኢየሱስ ስትሆን ብቻ መንፈስ ቅዱስ ባንተ ውስጥ ገብቶ መዞ ያወጣዋል። እግዚአብሔር ነፃ ካወጣው በኋላ ሰው እንዴት ይመለሳል ወደ ባርነት? ነፃ ነን። ኮናቸው ሰው በጌታ ከሆንክ ነፃ ነህ በሉት። ክብር ለመንፈስ ቅዱስ ይሁን። ዮሴፍና ሶምሶንን ማየት በቂ አይደለም? ዮሴፍ ምንም የተለየ ኃይል የለውም። ምንም አካሄዱስ በጣም ዲሲፕሊን ነው። ሶምሶንስ ተራራ የሚያነቃንቅ ሰውዬ ከተናደደ የቅጥር በር ይነቅላል። ከተናደደ 300 ቀበሮ ይጠራብሃል። አስበዋል። በቀበሮ ሲያስከብብ አንበሳ ይገነጣጥላል። አካሄዱስ ኃጢአት እንደ ልቡ ነው የሚያደርገው። መጨረሻቸውን አይታችሁት። ሶምሶን በጣም ኢንተርቴን አድርጓል። ዮሴፍ በጣም ተሰቃይቷል መንገዱ ላይ። ውጤት ላይ የሶምሶንን መጨረሻ አሁን ገና ሶምሶን ሲባል ሰው ድንግጥ ነው የሚለው። አንበሳ መገነጣጠሉ ሁሉ አይታይህም። አይኑን አውጥተው ገደሉት የሚለው ነው ትዝ የሚለ። ዮሴፍ ሲባል ሰው ትዝ የሚለው ምንድነው? ዓለም ነገስታት መጥተው ከዮሴፍ ምግብ ገዙ ነው የሚለው እንጂ እስር ቤቱ ትዝ ይላል? ትዝ አይልም እስር ቤቱ። አይ መጨረሻቸው አካሄድ በጽድቅ ጨክኑ፣ እንደ እግዚአብሔር ቃል ተራመዱ። በእውነት ነው የምላችሁ፣ እግዚአብሔር ልጁን መስቀል ላይ ከፍሎ መንፈሱን አፍስሶ ነፃ አውጥቶን ይሄንን የተቀደስንበትን የኪዳን ደም ረግጠን
ቅዱሱን መንፈስ አክፋፍተን እንዴት ወደ ዓለም እንመለሳለን? ኦልሬዲ አውቀናል፣ ገብቶናል። መመለስ ከዚህ በኋላ መካድ በለው። ሲን ላይ በጣም ኃጢአት ላይ ሲሪየሱ ነው። በጣም የእግዚአብሔር ክብር ሲመጣ አንዳንድ ነገር ርዕስ አይሆንም። አሁን ቸርች ላይ አንዳንድ ርዕሶች አሉ። እንትን ባረግ ችግር አለው፣ ችግር ጥቅስ አለ የለም። በዘፈንና በመዝሙሩ መሃል ያለው ልዩነት ይሏል። እኔ መዝሙሩና መዝሙሩ መሃል ያለው ልዩነት ነው ማጠናው። ኃጢአት ይገርማል በግሪኩ ይላል። ቅድስና በግሪኩ ማጥናት ነው። ቅድስናን አላጠናም እንዴ? አትንኩ፣ አትመለሱ፣ ወደ ኋላ አትሂዱ። ኮንታሚኔት ያረጋል፣ ያበላሻል። you have to be serious። በደንብ አሜን በሉ። በደንብ ዲማርኬሽን ያስፈልገናል ከዓለም ጋር ሲሪየስ የሆነ ዲማርኬሽን ያስፈልገናል። በእውነት ነው የምላችሁ የሚያስታውቅ ቀይ መስመር አይ እሷ በጌታ ናት መባል አለባችሁ። ኦሮ ጴንጤ ነው አክራሪ ነው ተባሉ። እስቲ አክራሪ ድርቅ ያለ ጴንጤ ሻራ ይገርማል። እሱ ለስላሳ ነው ብትወስደውም ችግር እግዚአብሔር ይገስጸው። እሱ ጋር አረ ማን እንዳታወሩ መባል አለበት። እናንተ አካባቢ ለመሆንና ማድረግ አይደለም፣ እንዳታወራ። እንደዚህ አይነት በእውነት ማንም የፈለገውን ይበላችሁ፣ የጌታ ሁኑ። ማንም እኔ ኢየሱስ ብዬው ሰው ካልወደደኝ ድሮም አይወደኝ። ኢየሱስ ብዬው ካልፈለገኝ እኔም አያስፈልገኝም። እንደዛ አይነት ሰው ወንጌል ነግሬው አይ ሌላ ካለኝ መጀመሪያም አያስፈልገኝ። ያለ ወንጌል እስቲ እንሞክረው ይባላል እንዴ? ትተህ ከፈለክና ካልሆነ አይሆንም። ለሞት የተሰጠ ሰውነት ላይ ነበረው። በክርስቶስ ኢየሱስ ያለ የህይወት መንፈስ ቆራርጦ ገነጣጥሎ ጥሎልኝ ነፃ ወጥቼ ይሄንን በክርስቶስ ያገኘሁትን አርነት ጠብቄ እኖራለሁ እንጂ እንደገና ተመልሼ በኃጢአት ባሪያ ለመሆን ራሴን አሳልፌ አልሸጥም። አሳልፎ መስጠት ማለት የተቀደስኩበትን የኪዳን ደም መርገጥ ነው። ኢየሱስ ቀድሶኝ ደሙን ማክፋፋት ነው። በውስጥ ያደረውን መንፈስ ቅዱስን መቃወም ነው። ኃጢአት ማለት እኮ ነው አጌንስት ጋድ መሆን እኮ ነው አይደል? ሃማርቲያ ዲስኦቢዲየንስ፣ አለመታዘዝ፣ አላማን መሳት። እግዚአብሔር በዚህ በኩል ይዲያል አይ በዚህ ጋር ማለት እኮ ነው። አጌንስት ጋድ መቆም ማለት ነው ኃጢአት። ክብር ለኢየሱስ ይሁን። ነፃ ወጥተናል። ከኃጢአትና ከሞት ህግ ነፃ ወጥተናል። ከዓለም አውጣቸው አልልህም በዓለም እያሉ ጠብቃቸው አለ ኢየሱስ። ኃጢአት በዓለም ላይ የገዛ ጠብቃቸው አለ። ይጋረዱ ባይዘዌ በወንጌል ምክንያት ዋጋ አይክፈሉ አይደለም እኮ ጠብቃቸው። ከዓለም አይደሉም እኮ ነው። ይጋረዱ፣ የኔ መሆናቸው ያስታውቅ። እኔን አሳደኛል ያሳድዷቸዋል በዚህ ህይወት ምክንያት። አንዳንድ ነገር ባይዘው አብራሃቸው ብትሰራ ማንም ምንም አይልህም። የጌታ ስትሆን ነው ጠላት የሚሆንብህ። በጌታ ካልሆንክ አብረው ኮንክ ማን ይነካል? ልክ የኢየሱስ መሆን ሲታወቅ ጌታ እንደዚህ ያለ ፐርሲኪዩት አይደረጉ አይደለም ያለው፣ በዛ አያሳዷቸው አይደለም ያለው። የኔ መሆናቸው ግን እንዲታወቅ ተጠብቀው ይኑሩ። አይንካቸው ኃጢአት አለ፣ ጠብቃቸዋል። ክብር ለኢየሱስ ይሁን። አትንኩ፣ አትንኩ። እናንተ የጌታ ብቻ ናችሁ፣ የኢየሱስ ናችሁ። በቃ በጣም ከብዶ አቅቶኝ በሰውነቴ ውስጥ ተቀምጦ ካለ ይኸው የህይወት መንፈስ ህግም ይባላል። አርነት የሚሰጥ ነፃ የሚያወጣ ስሙ ለዘላለም የተባረከ ይሁን። በእኛ ውስጥ የወረደ የእግዚአብሔር መንፈስ ነው ከኃጢአትና ከሞት ህግ በላይ የሚያራምደን እንጂ በጌታ ስትሆኑ ሰው ከመሆን ወደ ሌላ ነገር ተቀይራችሁ አይደለም። ሰው ነን፣ ግን በውስጣችን የህይወት መንፈስ አለ። ለምሳሌ አንድ ድንጋይ ወደ ላይ ብትወረውሩ ተመልሶ ይወድቅ። የስበት እንትኑ አለ፣ የስበት ህጉ አለ።
ስለፈለገ ብትወረውረው በጣም ጎበዝ ወርዋሪ ብትሆን ተመልሶ ይመጣል። ርግብ ብትወረውራት አትመጣም። ግራቪቲውን ሬዚስት የሚያደርግ ኃይል ውስጠዋል። መንፈስ ቅዱስ እንደሱ ነው። ኃጢአት እንደ ግራቪቲ ቆን ማንንም አጣብቆ ይዛል። መንፈስ ቅዱስ በእኛ ውስጥ ሲሆን ሰብረኑ እንወጣል። አይገዛም፣ ሬን አያረግም። ስለዚህ እንዳትመለሱ በፍጹም። በእናንተ ውስጥ አለ፣ አቅም አለ፣ ኃይል አለ፣ መንፈስ ቅዱስ አለ። ፐርሰን የሆነው አምላክ በእናንተ ውስጥ አድሯል። ጳውሎስ ዋስትናዬ የሚለው እሱ ነው። የህይወት መንፈስ ይለዋል። እግዚአብሔር ይመስገን። ለምሳሌ አንድ ሰባት ነገሮች ያነሳል። ቁጥር 2 እናንብበው እስቲ። የህይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አወጣኝ፣ ነፃ አውጪ ነው ይላል። ቁጥር 11 ላይ እናንብበው እስቲ። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል። ቁጥር 13 እንደ ሥጋ ብትኖሩ ትሞታላችሁ፣ ክፉ የሆነውን የሥጋ ሥራ በመንፈስ ብትገድሉ በሕይወት ትኖራላችሁ። በመንፈስ ብትገድሉ። እዛው የሚቀጥለው ቁጥር ላይ ቁጥር 14 ላይ በጣም ፌመስ ናት እቺ ጥቅስ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ቁጥር 26 ላይ ላንብብላችሁ። እንዲሁም ደግሞ መንፈስ በድካማችን ያግዘናል። መንፈስ በድካማችን ያግዘናል። እዛው ቁጥር ላይ መንፈስ ግን በቃላት ሊገለጥ በማይችል መቃተት ለኛ ይማልድልናል። ጳውሎስ እነዚህን በጣም መሰረታዊና ዋና የሚባሉ በክርስትና ውስጥ ያሉ 7 ነገሮችን ያያያዛቸው ከመንፈስ ቅዱስ ጋር። ነፃ አውጪያችን መንፈስ ቅዱስ ነው። በአገልግሎት የሚደግፈን መንፈስ ቅዱስ ነው። አገልግሎት ማለት እንደዚህ ቆሞ መስበክ ምናምን ብቻ አይደለም። ይሄ ምናልባት ከ100 አንዷ ልትሆን ትችላለች። አገልግሎት ህይወት ነው። ሰርቪስ የሚለው ራስን መስዋዕት አድርጎ ማቅረብ ነው። በሱ የሚያግዘን መንፈስ ቅዱስ ነው። ሟች ለሆነው ሰውነታችን ህይወትን የሚሰጠው መንፈስ ቅዱስ ነው። የሚመራን በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ብዙ ጊዜ አይ ቲንክ ሚስ ኢንተርፕሬት ይደረጋል ይሄ ጥቅስ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ብሎ ብዙ ጊዜ ምንድነው ትዝ የሚላችሁ? ተንበርክኮ ጸልዮ በዚህ በኩል ሂድ የሚል እሱ አይደለም። እሱ ምሪት ነው። በእርግጥ ያው የቃል መወራረስ ይመስለኛል። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ማለት ከዓለሙ ነፃ ወጥተው የእግዚአብሔር መንፈስ በሕይወታቸው ላይ ገዢ የሆነባቸው ማለት ነው። የእግዚአብሔር መንፈስ በሕይወታቸው ላይ አለቃ የሆነ ማለት ነው። ሄድሺፑን የያዘው ሆሊ ስፒሪት ነው። አሜን ነው። ከዛ ቀጥሎ ምንድነው? መንፈስ ድካማችንን ያግዘናል። መንፈስ ድካማችንን ያግዘናል። ከዛ ዘው ቁጥር 26 ላይ እንዴት እንድንጸልይ ባናቅ የሚልና መንፈስ በማይነገር መቃተት ይማልድልናል። እንትን ነው አይደል? አንዱ ይሄ ፕሬየር ላይ የሚያመለክት ቃል ነው። ግን በውስጣችን ሆኖ በእግዚአብሔር ልብ ያለውን በእኛ ውስጥ ሆኖ ይደግመዋል። በጠላሁን ልብ ውስጥ በእግዚአብሔር ልብ ያለውን መንፈስ ይቃትታል ማለት ባይዘው የምፈልገውን በመንፈስ ቅዱስ አማካኝነት እላለሁ ማለት አይደለም። መንፈስ ቅዱስ እኔ ውስጥ አድሮ የእግዚአብሔርን ጥልቅ ነገር ይመረምራል ይላል አይደል? በእግዚአብሔር መንፈስ ካልሆነ በቀር በእግዚአብሔር ልብ ያለውን የሚያውቅ ማንም የለም ይላል። ስለዚህ እኔ ተንበርክኬ ላቅ አልችልም። እኔ ውስጥ አድሮ መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ይመረምራል። ስለዚህ በእግዚአብሔር ልብ ያለውን እኔ ልብ ውስጥ ያስቀምጧል። እኔ አሁን በመንፈስ ቅዱስ ታግዛችሁ የምትጸልዩ ከሆነ ባይዘው የምትጸልዩት በእግዚአብሔር ልብ ያለውን ጸሎቱ የሚመለሰው የእግዚአብሔር ልብ ስለሆነ ነው እንጂ የጥላውንም ፈቃድ እያገለገለ አይደለም። መንፈስ ቅዱስ አሁን መንፈስ ሲመጣ አሁን ብው ብላችሁ የምትጸልዩት አሁን ልትጸልዩ ያጻፋችሁት እኮ ርዕስ አለ። ይገርማል። ስንት ርዕስ ጽፌ እኮ ሳልጸልይ ወጣው እንላለን። ግን የነበረው ነገር ትላለህ። በእግዚአብሔር ልብ ያለውን እኮ ነግሮ ሆኖ ያንተንስ ኤክስ አርጎት መቼም በቃ ያንተ አይሆንም ብሎ አይዟችሁ፣ በእውነት ይቅርታ። ግን እኔ ብዙ ጊዜ ስለምሆን እኮ ነው ዛሬ በቃ የተቃውሞ ጸሎት ነው የምጸልየው፣ ስጠርግ ነው ሙሉ ብዬ እገባለሁ።
አመስግኜ ነው ሞቶ ተመስገን ብዬ መዝሙር ሁሉ ይመጣልኛል ለብቻዬ ሰውን። በእውነት ነው የምላችሁ ያለ እቅድህ ያለ ዲዛይንህ አይምሮ ያልተዘጋጀውን ውስጥስ እንኳን አልጸለይኩ የኔ ትላለህ። ለምን? በእግዚአብሔር ልብ ያለውን ፈጥኖ የሚመለስልህ ቶሎ የሚመለስልህ እግዚአብሔር ልቡን ስለጸለይከለት ነው። እግዚአብሔር የዘላለም አምላክ ነው። የሆነ ቀን እጁን ጠምዝጄ ሐሳብ አላስለውጠውም። ከመጀመሪያ መጨረሻውን ከጥንትም ያልተደረገውን የሚናገር ምክሩ የሚጸና ፈቃዱን ብቻ የሚፈጽም አምላክ ነው። ሄዱና ኢሳይያስ 46:10 አንብቡ እናንተ። ከመጀመሪያ መጨረሻው እናገራለሁ አለ እግዚአብሔር። ዛሬ ድንገት ትዝ ብሎት የሚያወራ ነገር የለም። መጀመሪያ ለቆ ነው መጨረሻው ጥንት ላይ ሆኖ ያልተደረገውን ነው። ምክሩ ይጸናል፣ ፈቃዱን በሙሉ ይፈጽማል። ክብር ለአምላካችን ለእግዚአብሔር ይሁን። እነዚህ በጣም ዋና የሚባሉ አዲስ ኪዳናችን ላይ ያሉ በክርስቲያን ሕይወት ላይ የሚከናወኑ ነገሮች በመንፈስ ቅዱስ አማካኝነት ነው የሚከናወኑት። ከኃጢአት ነፃ መውጣት አቅቶኛል፣ እንዴት አድርጌ ላምልጥ? ጥሌ ወጣው ስል ይዘኛል፣ ወጣው ስል ይዘኛል። አቋ አልወጣድማ። መንፈስ ካወጣ ፈልጌ ካልተመለስኩ በቀር ባሪያ አልሆንም። አንድ ጥቅስ አለ በጣም ነው የምወደው በእውነት። ከእግዚአብሔር የተወለደ በሉት እንጂ ኃጢአትን አያደርግም ነው መጀመሪያ። ከእግዚአብሔር የተወለደ ኃጢአትን በሉት እስቲ ቆይ ከኔ ጋር አብረን እንበለው። ከእግዚአብሔር የተወለደ በሉ ኃጢአትን አያደርግም። ጥሩ ነው። ከዛ ደግሞ 2 ቁጥር ይወርድና ከእግዚአብሔር የተወለደ በሉ ኃጢአትን ሊያደርግ አይችልም። አያደርግምና ሊያደርግ አይችልም ሁለት የተለያየ ሐሳብ ነው። አያደርግም ውጤት ነው፣ ሊያደርግ አይችልም ፖቴንሻል ነው። ማድረግ አቅም የለውም ነው። ምንድነው? ለኃጢአት ሞቷል ነው። ባሪያ አድርጎ ከገዛው ነገር አምልጦ ወጥቶ ሄዷል። በቃ ከዚህ በኋላ ሰውየው ራሱ አሁን እኮ ተመልሶ ኃጢአት መስራት ምን ማለት መሰላችሁ? እዛ መንፈስ ቅዱስ ቆራርጦ የጣለልህን የሞተውን ሰውዬ እንደገና ጎትተህ እፈልግሃለሁ ብለህ አቅፈህ ጠፍረህ ሰረኝ ብለህ ለሰይጣን እጅን ሰጥተህ ከዛ እንደገና ጌታ ሆይ ነፃ አውጣኝ ከገላገለ በኋላ እውነቴን ነው የምነግራችሁ። እኔ አሁን ምንድነው አትደክሙም አላልኩም። ሰው ሊደክም ይችላል። በተለያየ አጋጣሚ ድንገት ሊስት ይችላል፣ ሊያመልጠው ይችላል። አቅዶ ግን ፕላን አድርጎ ከሰራ ቼክ ማድረግ ያለበት ደክሜ ነው ወይስ አልተወለድኩም? በርዝጋ ሄደ ቼክ ሰው ዝም ብሎ በነፃነት ሳይድንም አሁን ድኛለሁ ካለ በኋላም በነፃነት ኃጢአትን ምንም ሳይሰማው የሚያደርግ ከሆነ ቼክ ማድረግ ያለበት መዳኑና ለመዳኑ ነው። እውነቴን ነው የምነግራችሁ። አሁን ይሄንን መስመር አጠፍተውብናል ብዙ የምንሰማቸው ነገሮች እና እየሰማነው የመጀመሪያ ቀን ደንግጠን አሁንስ ከመልመዳችን ብዛት ምንም እየመሰለን አይደለም። አንዳንድ ነገር እውነት ሳይሆን አይቀርም ወደ ማለት ሰው ደርሷል። መንፈሳዊ ዓለም ላይ በጣም ወፈር ያለ የኔ አይነት ድምፅና የተገጣጠመ ቃል አይገዛም። መንፈሳዊ ዓለም ላይ በጽድቅ መኖር ነው የሚያሸንፈው። አባቶቻችን ድል ያደረጉት በጽድቅ ገዝተው ነው። በጽድቅ ነው የኖሩት። ራይቸስ ናቸው። ኢንፍሉዌንሳቸው ይሄው 1000 ዓመት እግዚአብሔር ከነሱ ህይወት ቅዱስ መጽሐፍ ቀድቶ ሲጽፍ አልፈራም። በጽድቅ ነው የኖሩት። ቤተክርስቲያንን ኃይል አልባ የሚያደርጋት ኃጢአት ነው። እንደዚህ አይነት ነገር ሊንክ ካለ ኃይል አልባ ነው የምትሆነው። መንበርከክ ያቅታል፣ መጸለይ አትችልም፣ መንፈሳዊ ነገር ይደክምብሃል፣ የቅዱሳን ህብረት አትፈልግም፣ ይሰለቻል። ወደ ሌላ ነገር ነው ልብ የሚሄድብህ። ነፃ ወጥተናል። በደንብ አሜን በሉ። ኃጢአት ይወላችሁ እኔ በእውነት ነው የምላችሁ። እኔ ኃጢአት ቀላል ነገር አይደለም እያወራሁላችሁ ያለሁት። ኃጢአት ምን ያክል ሲሪየስ እንደሆነ የምታዩት እግዚአብሔርን የጠየቀው ልጁን ነው። እግዚአብሔር ምንም አይነት ጠላት ለመጣል መጥቶ አያውቅም። እግዚአብሔር ጠላት ለመጣል መልአክ ነው የሚልከው። ሂድና ቦታ ቦታ ሲዘውና የ127 ሀገር አጋንንት ከባቢሎን ምድር ላይ ለመጣል እኮ መልአክ እኮ ነው የመጣው።
መልአክ ነው የመጣው። እግዚአብሔር አልወረደም። እግዚአብሔር የወረደው ለድነት ነው። አምላክ ሰው የሆነው ሳልቬሽን ጋር ነው። እኔን ነፃ ለማውጣት ነው እግዚአብሔር ከሰማይ የወረደው። እኔን ከምድር ነው ነፃ የሚያወጣኝ። ከሮም ከምናምን ከምድራዊ አገዛዝ ከሆነ ነገር የሆነ ነገር ዝግትግት ሲልብኝ እግዚአብሔር ከሰማይ ወርዶ እሱን አይከፍትም። መልአክ ነው የሚልከው እግረ መንገድን ለተዘጋ በር። አሁን የብረት መዝጊያ ሲያስከፍት እግዚአብሔር ወረደ አይልም። መልአክ ነው የመጣው። እስቲ ሂድና ይዘው ውጣ ጴጥሮስን ብሎት ከውስጥ ናውጣ ብሎ አምላክ መልአኩን ላከ ነው ያለው። ድነት ላይስ ከኃጢአት እኔን ነፃ ለማውጣትስ መለኮት ሰው ነው የሆነው። ምን ያህል ኃጢአት ሲሪየስ እንደሆነ የምታውቀው እግዚአብሔርን ያስከፈለው ነገር ብዙ ነው። አያቸውን ተመልሶ ወደዛ መሄድ ማለት እግዚአብሔር የከፈለውን እዩት። ድነትን በእናንተ ሳይድ አትዩት፣ በእግዚአብሔር ሳይድም ጭምር እዩት። እኔ ለመዳን ምን ከፈልኩ? ምንም፣ በነፃ ነው የዳንኩት። እግዚአብሔር እኔን ለማዳን ምን አስከፈለው? ልጁን። አይ በእግዚአብሔር ሳይድ ስታዩ ያንገበግበዋል አብ። ከዚህ በላይ ሲሪየስ ነገር የለውም። ምክንያቱም ኃጢአት ኮንሲኩዌንሱ ሞት ነው፣ ለዛውም የዘላለም ሞት ነው ኃጢአት። ስለዚህ እግዚአብሔር ኮስት ያደረገው ልጁን ነው የዘላለም ሕይወት ለእኔ ለመስጠት። በክርስቶስ ካለማመን ጀምሮ በድርጊት የሚደረጉ ብዙ ኃጢአቶች አሉ። ስለዚህ እነዚህን ነገሮች ቶታሊ ነፃ ወጥተናል። እግዚአብሔር የሕይወት መንፈስ ሰጥቶናል። እንዳትመለሱ፣ ቀላል ነው እንዳትሉ፣ ነገ ንስሐ እገባለሁ አትበሉ፣ በኋላ እመለሳ አትበሉ። እንደ ጥፋት እንደሆነ እያወቃችሁ አትራመዱበት። እንደ ክርስቲያን እኮ ኃጢአት ነው ኃጢአት አይደለም ጋር አይደለም እኮ የምናወራው። ይጠቅመኛል አይጠቅመኝም። ጳውሎስ እኮ ኃጢአት ነው አይደለም እኮ ያወራው አይደል? አይጠቅመኝም አለ። ኃጢአት እኮ ላይሆን እኮ ይችላል ነገሩ፣ ግን በቃ በክርስትና ላለው ነገር አያንጸኝም አለ። እተወዋለሁ አለ። አሁን እግዚአብሔርን ከመበደል አልፎ አይጠቅመኝም ጋር መጣ። ይህንን ጳውሎስ ያደረገው በብቃቱ በጉልበቱ በምናምን አይደለም። መንፈስ ቅዱስ በሱ ውስጥ አድሯል። ራሱን ለመንፈስ ቅዱስ አሳልፎ ሰጠ። ይሄው እንካ አለው። በእውነት ነው የምላችሁ፣ በሚቀጥለው ዘመናችሁ ላይ የትኛውም የእድሜያችሁ ክፍል ላይ መጸጸት የለባችሁ። ወይኔ ማለት የለባችሁ። ዛሬ ወስኑ። ዛሬ ወስኑ። እወዳችኋለሁ በጣም በእውነት። ኃጢአት ሙሴን ከመንገድ አስቀርቶት የለ? ትላንትና እኮ ነግሬያችኋል። የሆነ ነገር ሲያደርግ አልቀደስከኝም እና አትገባም። ያ ሁሉ ሕዝብ ምድረ በዳ ላይ የቀረው ለምንድን ነው? ኃጢአት ሰሩ። የሚመራቸውን መንፈስ አስመረሩት የሚል ቃል አንብባችኋል? የት አግኝተውት እኮ ነው የምትለው? እግዚአብሔር በሰማይ እነሱ በምድር ጎን ለጎን እኮ አልኖሩም። ኃጢአት ሲሰሩ አስመረሩት ይልና የነቢያት መጽሐፍ ላይ ምንድን ነው የሚለው? ሊያወርሳቸው ያወጣቸው መንፈስ ዞሮ ተዋጋቸው ይላል። እግዚአብሔር ዞሮ ተዋጋቸው ይላል። ለምን? አመፁ፣ በላዩ ላይ ኃጢአት አደረጉበት ነው የሚለው። አዲስ ኪዳን ነው እግዚአብሔር ለኃጢአት መድኃኒት ያገኘው። ሕግ ሰጠ። ሕጉ ንጹህ ነው፣ ትእዛዙ ቅዱስ ነው። ምዕራፍ 7 ሕጉ ንጹህ ነው። ንጹህ ነው ሕግ ባይዘው በጣም ንጹህ ነው። ትእዛዙ በጣም ቅዱስ ነው። ሕግ አቅም ያጣው ምዕራፍ 8 ላይ ጳውሎስ ደግሞ ሲነግረን ከሥጋ ባህሪ የተነሳ ሕጉን ኃይል አልባ ያደረገው በዚህ ውስጥ ያለ ኃጢአት። ስለዚህ እግዚአብሔር አንድያ ልጁን በኃጢአተኛ ሰው ምሳሌ፣ ኢየሱስ ኃጢአተኛ አይደለም፣ የለበሰውም አካል የኃጢአት አካል አይደለም። ኢየሱስ ኃጢአት የማያውቀው ነው። በኃጢአተኛ ሰው ምሳሌ ልኮ ሕጉ የሚጠይቀውን በሙሉ በእርሱ በኩል አደረገ ይላል። ሕግን ኢየሱስ ከመንገድ ጠርቆ ያስወጣው የሚጠይቀውን በሙሉ መልሶለት ነው። 10 ሰጥቶኝ እግዚአብሔር 1 ከሳት ካከተመለት። ታዲያ ኢየሱስ ሙሉን አደረገው። ሕጉ የሚጠይቀውን በሙሉ አድርጎ ከመንገድ አወጣው። ከዛ ጸጋ ሰጠኝ። ሕጉን አልሻረውም። ሕጉን የማደርግበት አቅም ነው የሰጠኝ። አትግደል ቀርቷል እንዴ? በጸጋ ሲሆን እየገደልክ ነው እንዴ የምንኖረው? አለመግደል እንድትችል አረገ። ድሮስ አትግደል ይላል፣ ገለ ስትመጣ ነፍሰ ገዳይ ይላል። ለጠፋት ነፍስ በጊዜ ትመጣለህ። ከእግር ከበር እንደወጣ ትሳደባለህ። ከዛ ደግሞ በጊዜ ተመላላሽ
ተመለረ በጊዜ ነው የምትመጣው። ደም በደም ነበር ቤተ መቅደሱ። ሁሉም ሰው መስዋዕት እየያዘ ነው የሚመላለሰው። ዋኖስ አቅም የሌለው ዋኖስ ብር አልቆ ዋኖስ ጋር ትመጣለህ። ከዛስ መስዋዕት የለውም ይወገር ተብለህ ትሞታለህ። አትችልም። ኢየሱስ መጣ። እስቲ አሜን በሏ። ኢየሱስ መጣ። ሕጉ የሚጠይቀውን በሙሉ አደረገ። ከመንገድ ዞር አደረገው። አሁን በሕጉ ምክንያት የሚከሰስ አይደለም የኔ ህሊና፣ የክርስቶስ ደም በላይ ላይ አለ። ቀጥሎስ አትስረቅን። አሁን የማይሰርቅ አይደለም የሚያደርገኝ ኢየሱስ፣ እየሰራ ለሌላ የሚያካፍለው ያለው ነው የሚያደርግ። አሁን ሌባ ነበራው አይሰርቅም፣ እንዴት ጥሩ ሰው ሆነ ትላል። ወንጌል ምንድን ነው የሚያደርግ? አካፋይ። ሌባውን የማይሰርቅ አይደለም የሚያደርገው፣ ሰጪ። ኤፌሶን እንደሱ እኮ ነው የሚለው። ሌባ ከእንግዲህ አይስረቅ ብቻ እኮ አይደለም ለሌላ የሚያካፍለው እንዲኖረው። ምን አይነት ወንጌል ነው? እስር ቤት ገብተህ እኮ መስረቅ እኮ ለ1 ዓመት ነው የምትተወው። ከዛስ እስር ቤቱን ትረሳዋለህ። ሌብነቱ ትዝ ይልሃል። አጥንት ውስጥ ነው። አይ ማደንዘዣት ቅጥቅጥ ሲያደርጉት ውስጥ ድንዝዝ ይላል። ከዛ ይነቃል። የሆነ ቀን አትችልም፣ ነፃ አትወጣም። ሪሃብ ሴንተር ብትገባ ነፃ አትወጣም። ሳይኮሎጂካሊ ትሪት ብትደረግ ጥሩ ባለአእምሮ ያደርጋል። ወንጌል ውስጥ ሲገባ ግልብጥ ነው የሚያደርግ። አየ እማያምጽ አይደለም የሚያደርግ፣ በጽድቅ የሚኖር ነው የሚያደርግ። አሳዳጁን ወንጌል ሰባኪ ነው ያደርገው። ኃጢአት የሚሰራው የማይሰራ ብቻ አይደለም የሚለው፣ በጽድቅ የሚገዛ ነው የሚሆነው። ክብር ለኢየሱስ ይሁን። ኃጢአት ባይዘው ሕጉ ከመንገድ ተጠርቆ ተወግዷል ማለት ሕግ የሚባል የለም ሳይሆን መፈጸሚያ አቅም አለ። ታደርገዋል። አትስረቅ፣ አትመኝ፣ አታመንዝር፣ በሐሰት አትመስክር። እነዚህን ትኖረዋል በነፃነት ኦክሲጅን እያስገባ እንደሚያስወጣ ሰው ትኖረዋል። ስትኖረው አትገረምም። መንፈስ ቅዱስ ነው ያደረገው ትላል። እግዚአብሔር በእኔ ቻልኩ አይደለም የምትለው ጌታ። አየ ነፃ አውጫችን ክርስቶስ ነው። ያንን የድነት ሥራ እኛ ውስጥ ሕያው ያደረገው መንፈስ ቅዱስ ነው። ክብር ለመንፈስ ቅዱስ ይሁን። ስለዚህ እዚህ ጋር የተቀመጠ ብቻ ሳይሆን ማንነትም ጭምር ስለሆነ ይህንን ገንጥሎ ጥሎ ነፃ ያወጣን የህይወት መንፈስ ሕግ። ጌታ የተባረከ። የሚቀረውን ደግሞ እንቀጥለዋለን። በእውነት ነው የምላችሁ፣ መንፈስ ቅዱስ አይተካም። በእኛ ህይወት የሚሰራው ግን ስታቁት ነው። ባይዘው በላያችሁ ላይ በሙላት ደግሞ የሚገለጠው ስታቁት። አሁን አቅቶኝ ኖር ያለው የሚል ሰው ካለ ዛሬ ራሱን ለመንፈስ ቅዱስ ይሰጣል። በቃ ነፃ ያወጣል። እንዴት አድርጎ እንደሚፈታ አንተ ራሱ ታያለህ። ነፃ ወጣው። ማድረግ የማትችለውን ነገር ስታደርግ ራስን ታገኘዋለህ። በጽድቅ መኖር እኮ አልችልም ነበር፣ አዎ ቻልኩ፣ እየኖርኩ ነው። ጌታ ይኸው በላይ ላይ ያደረገ፣ ራሴን ሰጠሁት። ራሳችሁን መስጠት ነው። አሜን ነው። ክብር ለኢየሱስ ይሁን።